ሰላም ጤና ይስጥልን ውድ የኢትዮ ሼፍ ቤተሰቦች፣ ዛሬም እንደተለመደው ለየት ባለ የምግብ አሰራር መጥተናል። ክሽን ጥፍጥ ያለች የዱባ ወጥ አሰራር ከኢትዮ ሼፍ በቤታችን እንዴት አድርገን መስራት እንደምንችል የምናይ ይሆናል ማለት ነው። በመጀመሪያ ድስታችንን እንጥድና ሽንኩርታችንን እናበስላለን። ሽንኩርታችን እየተቁላላ ከጎን ዱባችንን በምታዩት መልኩ ቆንጆ አነስ ያለች አድርገን እንከትፈዋለን ማለት ነው። በምትመለከቱት መልኩ ከከተፍነው በኋላ ነጭ ሽንኩርታችንን እናደቃለን። በመቀጠል ሽንኩርታችን እንደዚህ ከበሰለልን በኋላ በርበሬ እናደርጋለን። በርበሬ አድርገን በደንብ አድርገን እናሸዋለን። ውድ የኢትዮ ሼፍ ቤተሰቦች ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ የደውል ምልክቷን ተጭናችሁ ኦል የምትለውን ጠቅ አድርጋችሁ ሁል ጊዜ የምንሰራቸው ምግቦች ቀድሞ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። ሌላ እንድንሰራላችሁ የምትፈልጉት ማንኛውም አይነት የምግብ አይነት ካለ ሐሳብ መስጫው ላይ ጻፉልን፣ እኛም ሰርተን የምናቀርብላችሁ ይሆናል። በመቀጠል ዘይት እናደርግና በደንብ አድርገን እናቁላለዋለን። በደንብ አድርገን ካቁላላ ነው በኋላ ዱባውን ጨምረን ዱባውንም አብረን እንጠብሰዋለን። በደንብ እያቁላላ ነው በመሃል ነጭ ሽንኩርቱን እንጨምራለን። በመቀጠል ዱባውን ጨምረን አብረን በደንብ እንጠብሰዋለን። አብረን እንደዚህ በደንብ ካቁላላ ነው በኋላ ውሃ ትንሽ ጠብ እያደረግን እናሸዋለን። እንደዚህ ውሃ ጠብ አድርገን በደንብ የምንጠብስበት ምክንያት ዱባው እሳት አግኝቶ ፍርስ እንዳይልብን ሲጠበስ ቆንጆ የሆነ እየበሰለ ይመጣል። ስለዚህ ዱባ የሚልም ፍሌቨር አይኖረውም፣ በጣም የሚጣፍጥ ቴስት ይኖረዋል ማለት ነው። ስለዚህ በምታዩት መልኩ በደንብ አድርገን እያሸን ጠብ እያደረግን አንደኛ በርበሬያችንም እንዳያቃጥል ይረዳናል። ስለዚህ በምታዩት መልኩ ውሃ ጠብ እያደረግን በደንብ አድርገን እናሸዋለን። በደንብ ከተቁላላለንና ጥሩ ከሆነልን በኋላ ውሃውን ከልሰን ከድነን እናበስለዋለን። ውድ የኢትዮ ሼፍ ቤተሰቦች ሌላ እንድንሰራላችሁ የምትፈልጉት ማንኛውም አይነት ምግብ ካለ ጻፉልን። ሐሳብ አስተያየት፣ እንዲሁም ጥያቄም ካላችሁ እንደዚሁ መጠየቅ ትችላላችሁ። ሐሳብ መስጫውን ተጠቀሙ እንላለን። ውድ የኢትዮ ሼፍ ቤተሰቦች እስካሁን ለምትሰጡን ሐሳብ አስተያየት፣ ቆንጆ የሆኑ ምክሮች ከልብ አድርገን እናመሰግናለን። ወጣችን እንደዚህ በምታዩት መልኩ ቆንጆ ሆኖ ክሽን ብሎ ተቁላልቶልናል። እንቀመመውና እኔ ጫውና ትንሽ ቁንዶ በርበሬ ነው የተጠቀምኩት። እናንተ በምትፈልጉት አይነት መቀመም ትችላላችሁ። እንደዚህ ቆንጆ ሆኖ ከበሰለልን በኋላ አቅርበን እንበለዋለን ማለት ነው። እጅ የሚያስቆረጥም በጣም አንደኛ የሆነ እውነት ካሁን በኋላ ዱባ አልወድም የሚል ሰው ይህንን ከቀመሰ በእርግጠኝነት ይወዳል። ሁላችሁም በዚህ መልኩ ሰርታችሁ እንድትጠቀሙ የኢትዮ ሼፍ ግብዣ ነው። አብራችሁን ስለሆናችሁ ከልብ እናመሰግናለን። ስለምትሰጡን ሐሳብ አስተያየት እንዲሁ ከልብ አድርገን እናመሰግናለን። አብራችሁን ቆዩ። ሰላም።